የፈተና ጊዜን በተመለከተ እስካሁን ባለው ይፋዊ መረጃ መሰረት የ2018 የ12ኛ ክፍል ብሔራዊ ፈተና በሰኔና በሐምሌ ወራት ውስጥ እንደሚሰጥ ይጠበቃል። የምዝገባ ሁኔታ የግል ተፈታኞች ፕራይቬት ካንዲዴትስ እስከ መጋቢት 30 ድረስ እንዲመዘገቡ የትምህርት ምዘናና ፈተናዎች አገልግሎት ማሳሰቢያ ሰጥቶ ነበር። ትክክለኛውን የፈተና ቀናት ሚኒስቴሩ በቅርቡ ይፋ እንደሚያደርግ ይጠበቃል። ፈተናው ዘንድሮም በዩኒቨርሲቲዎች ውስጥ በኦንላይን እና በወረቀት ፔፐር ቤዝድ እንደሚሰጥ ይታወቃል። ከትምህርት ሚኒስቴር የወጡ ዋና ዋና መግለጫዎች ሚኒስቴሩ በቅርብ ጊዜ ባደረጋቸው መግለጫዎች ላይ ትኩረት የሰጠባቸው ነጥቦች እነዚህ ናቸው። የፈተና ስርቆትን ለመከላከል ጥብቅ ቁጥጥር እንደሚደረግና ተማሪዎች በራሳቸው ጥረት ብቻ እንዲዘጋጁ አሳስቧል። የማለፊያ ነጥቡ እንደ ፈተናው ክብደት እና እንደ ተማሪዎች ውጤት የሚወሰን ቢሆንም ባለፉት ዓመታት የታየውን ዝቅተኛ የውጤት ምጣኔ ለማሻሻል ተማሪዎች ጠንክረው እንዲሰሩ ጥሪ ቀርቧል። ሪሜዲያል ፕሮግራም ከማለፊያ ነጥብ በታች ያመጡ ተማሪዎች በማጠናከሪያ ትምህርት ወይም በሪሜዲያል በኩል ወደ ዩኒቨርሲቲ የሚገቡበት እድል አሁንም እንደሚቀጥል ተገልጿል። ለፈተናው እንዴት መዘጋጀት አለባቸው? ተማሪዎች ውጤታማ እንዲሆኑ የሚከተሉትን 4 ነጥቦች መተግበር አለባቸው። አንደኛው የጥናት ፕሮግራም ማውጣት ነው ወይም ታይም ማኔጅመንት የሚባለው። ሁሉንም የትምህርት አይነቶች በእኩል ሰዓት ማጥናት ሳይሆን አስቸጋሪ በሆኑት ላይ ብዙ ሰዓት መመደብ ያስፈልጋል። ለምሳሌ አንድ ተማሪ ማትስ ደካማ ከሆነ በሳምንት 4 ቀን ለማትስ፣ 2 ቀን ደግሞ ለቀለል ያሉ እንደ እንግሊዘኛ ላሉት ትምህርቶች መመደብ ይችላል። ሁለተኛው ያለፉት ዓመታት ፈተናዎችን መስራት ማትሪክስ ኤንድ ሞዴል ኤግዛምስ። የፈተናውን አወጣጥ ዘይቤ ወይም ፓተርን ለመረዳት ያለፉት 5 እና 10 ዓመታት ፈተናዎችን ደጋግሞ መስራት ወሳኝ ነው። ለምሳሌ በየቀኑ 50 ጥያቄዎችን በሰዓት ታይመር በመጠቀም መስራት። ይህ ተማሪው በፈተና ሰዓት የሚሰማውን ጭንቀት ይቀንስለታል ተብሎ ይታሰባል። ሌላው ሶስተኛው በቡድን መወያየት ነው። ፒር ዲስከሽን። የማይገቡ ነጥቦችን ለጓደኛ ማስረዳት ወይም ካወቁት መማር ትምህርት በአእምሮ ውስጥ እንዲሰርጽ ያደርጋል። ለምሳሌ አንድ የፊዚክስ ህግ አንዱ ተማሪ ለሌሎች በምሳሌ ሲያስረዳ እሱም በደንብ ያስታውሰዋል፣ ጓደኞቹም ያልገባቸውን ይጠይቃሉ። ሌላው አራተኛው የፈተና ስነ ልቦና ኤግዛም ፊዚዮሎጂ። ተማሪዎች አልችልም ወይም ፈተናው ከባድ ነው ከሚል ስጋት መውጣት አለባቸው። በቂ እንቅልፍ መተኛት ለትኩረት ይረዳል። ስለዚህ በዚህ መንገድ ጥናታችሁን ማከናወን ትችላላችሁ ማለት ነው። በዚህ ቪዲዮ ላይ ያላችሁን ሀሳብና አስተያየት ኮመንት ላይ አሳውቁኝ። ለእናንተም ያልገባችሁ ነገር፣ ችግር የሆነባችሁ፣ መረጃውን ማግኘት ያልቻላችሁትን ነገር ኮመንት ላይ ጻፉልኝ፣ እመልስላችኋለሁ። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ እና ቪዲዮን ላይክ በማድረግ እኔንም አበረታቱኝ። ሌላ አዳዲስ መረጃዎች የሚለቀቁበት የቴሌግራም ቻናላችንን ጆይን በማድረግ ቤተሰብ መሆን ትችላላችሁ። በሌላ በአዲስ ቪዲዮ እስክንገናኝ ድረስ ኢትዮ ስማርት